ነካክተው የተኛውን በሬ አደረጉት አውሬ። ሰበር ዜና። ሰላም ጤና ይስጥልኝ አድማጭ ተመልካቾቼ፣ በጣም የሚያስደነግጥ ትኩስ ዜና። አብርሃምና ሄርሜላ እንግዲህ ሊጋቡ በቬሎ መተዋል። ጉድ አብርሃም ቆረጠ። ትናንትና ጠፋ የተባለው አንበሳ ይሄንን ፕሮግራም ሲያዘጋጅ እንደነበረ ነው። እንግዲህ የኔ ዝምታ ፍርሃት ሳይሆን የበቀሌ ጅምር ነው ብሏል። በቀሉን በአዲስ ነገር ጀምሮታል። አብርሃም እንግዲህ ለወዳጅ ለጥላቶቹ በሙሉ በቀልን እየተበቀለ እንደሆነና በ80 ሚስቱ ላይ ሄርሜላን አፍቅሮ አገር ጉድ በል ያለው ማይክል ጃክሰን ታዲያ ዛሬ ጉድ እነ ትክክል ምን ሊወጣችሁ ነው? ሩታስ ይሄንን ቪዲዮ ስታይ ምን ተሰማሽ? እኔ ያዘንኩትኝ ለሩታ ነው። ምክንያቱም እነ ሸለፈታሞች እነ ምናምን ብላ ሄርሜላ ትናንትና በቲክቶክ ፔጇ ላይ ፖስታ ነበረ። ዛሬም እንግዲህ የቀለጠው መንደር ቀለጠው በሚለው አብርሃም ታደሰ ማንንም አልፈራም፣ የመጣው ይንጣ ያበጠው ይፈንዳ፣ እኔና ሄርሜላ ፍቅርን በፍቅር እናሳልፋለን በማለት እንግዲህ ይሄው እንደምታዩት አበባውን ብትንትን አድርጎ በቤቱ ሽብርቅ ብሎ ሄርሜላን አቅፎ ጀርባን ከፊቱ አፏን ከከንፈሩ በማረግ እንግዲህ ወደ ታችና ወደ ላይ በማረግ አብርሃም ታደሰ ይሄን ነገር በማረጉ በጣም ነው ያሳዘነኝ። እንግዲህ አብርሃም ምንም ሰው የታማበትን በልቶ ሲጨርስ ነው። እኔማ የጎረቤት ወንፊት ለ3 ቀን መታ አርገህ አባራት ብዬህ ነበረ። አንተ ግን እዛው ስምጥ ብለህ በመቅረት በጣም አዝኛለሁ። ማይክል ጃክሰን ታዲያ ምን ሊበላቸው ነው? ምን ሊወጣቸው ነው? እንግዲህ ሩታም ሌላ ባል እናመጣላታለን ብለዋል። አንተም እንግዲህ መልካም የፍቅር ዘመን። መቼም ሰው ከወደደውና ከፈቀደው ጋር ነው የሚኖረው። ስለ ከዚሁ አስረግጬ እነግርሃለሁ። ጉድ ኦዲየንሶቼ፣ እናንተስ ምን ተሰማችሁ? እኔ ግን በጣም ልቤን ንክትክት አድርጎኛል። አረጉድ ጉድ አለ ጉባኤ። አገርም እንደ ፍቅር ይናፍቃል ወይ?